እሺ ሰላም ጤና ይስጥልን። ዛሬ ውድ ቻናል ተከታታዮቻችን ወይም ዩቲዩብ ተመልካቾቻችን ቤታችሁ ናችሁ አንዳንድ ኤሌክትሪክ እቃዎችን ስትጠቀሙ የምትቸገሩ ሰዎች አላችሁ። ያ ማለት ከምጣድ ብንነሳ ምጣድ ብዙ ጊዜ አሁን ነዘረን፣ ሾርት አደረገብን፣ እንደዚህ እንጀራዋ ግማሽ በስሎ ግማሽ አልበስላለን፣ ፓወር አጣን ወይም ደግሞ በቃ በምንፈልገው ሰዓት አለበስልልን አለ እንደዚህ ገለመሌ የምትሉ ሰዎች አላችሁ። ማለት እናንተ የእውቀት ማነስ ሊሆን ይችላል። ያ ስራ የእናንተ እስካልሆነ ድረስ ለምሳሌ የአንድ ኤሌክትሪክ ምጣድ መስማት ባለበት ሰዓት አልሰማ ካለ ኖርማሊ ከምትጠቀሙበት ሰዓት ውጭ ከሆነባችሁ አሁን አንድ ዙር እንጀራው እንደዚህ ይበስልና እንደዚህ ጋር ደግሞ ጥሬ ይሆናል። የተለየ አይን ያመጣባቸዋል። ድጋሚ እንደዚህ ኖርማል ሆና ድጋሚ ላይ ደግሞ እንደዚህ የተለየ ይሆንባቸዋል። ያ ማለት ይሄ ቂጡ ነው ተገልብጦ ጀስት ስክሪኑ ይሄ ማለት ነው። ስታዩት የተሟሸ ምጣድ ላይ ነው የሚያሳያችሁ የሚችለው። ለበለጠ ደግሞ ያላችሁ ላስረዳሽ የሚችለው እዚህኛው ላይ ኤሌክትሪክ ምጣድ ብትመጡ የጀሱ የሆነበት ነው። ይሄኛው ጀሱ ያልሆነበት ፓርት ነውና ይሄኛው ሽቦ በዚህኛው ሽቦ ላይ ነው የሚጠቀለለው የሚያድር ማለት ነው። ይሄኛው ማለት እሱ ከለበሰ በኋላ የሚታይ ነው። እሱ የሚለብስበት ምክንያት ደግሞ ምንድነው? እንዳይነዝር ወይም ደግሞ ከስር ኮንታክት አድርጎ ሌላ ኤሌክትሪክ አደጋ እንዳያደርስ ወይም ደግሞ ለምጣዱ ደህንነት ሲባል የሚደረግበት ሴፍቲ ሲሆን ያ ማለት ልክ ስክሪን ሲዞር ማለት ነው። ምጣድ ማለት ነው የሚታዩት ነው። እና አጠቃላይ ይህን ያክል ገለጻ ካደረግኩላችሁ የበለጠ ደግሞ ከስራው ጋር እና ከኑሮ ዘይቤ ጋር ስላላችሁ የበለጠ ትረዱታላችሁ ብዬ አስባለሁ። ጀስት ይህ ሽቦ እንዲሰማ የሚያደርገው ከኤሌክትሪክ ፓርቲ ጋር የሚገናኝ ሲሆን ብዙ ጊዜ እዚህ ጋር ሾርት ያደርጋል። ቅድም እንዳልኳችሁ ግማሽ ይበስላል እንጀራው፣ ግማሽ ዙር ላይ ደግሞ ጥሬ ይሆናል ወይም የተለየ መልክ ሊኖረው ይችላል። ያ ማለት እዚህ ጋር ያለው ችግር ነው ማለት ነው። ያን ችግር የሚያስተጋባ ወይም ደግሞ የሚያመለክታችሁ ልክ የምታዩቸው እነዚህ አራት ሽቦዎች አሉ፣ ፖዚቲቭ ኔጌቲቭ የሚባሉና ልክ እነዚህ ጋር ከሱ ሁለት አንዱ ወይም ከአራቱ አንዱ ሾርት ያደርጋል፣ ይቆረጣል ማለት ነው። እነዚህ ኞቹ እንደምታዩቸው እንዳሉ ሆነው አንድ ፓርት ይቆረጣል። ይሄኛው የምታዩ ሾርት ያደርጋል። ሁለት ከአንዱ ጋር ነው የሚያያዘው እና ያ ማለት አንዱ የበሰለ ወይም ደግሞ አንዱ ያልበሰለ ይሆንና የተለየ መልክ ያለው እንጀራ ይሰጣቸዋል። ፓወሩ የቀዘቀዘ ይሆናል ማለት ነው። ይህ የሚሆንበት ምክንያት ደግሞ የበለጠ መጠገን ወይም ደግሞ ይህን ስራ ሞክራለሁ የምትሉ ሰዎች ካላችሁ ከወጭም ለመዳንም ሆነ ከአንዳንድ አላስፈላጊ እንግልት ለመውጣት አስፈላጊ ከሆነ ብቃቱና ሙያው ካላችሁ መጠየቅም ይቻላል በአድራሻችን ለበለጠ መረጃ። ካልሆነም ደግሞ ይህንን በመመልከት የመስራታችሁ ካለ እንደነገርኳችሁ ልክ ቀጥታ ይሄ ሽቦ ተቋርጧል ማለት ነው። እንዳልኳችሁ ይህ ሽቦ ምጣዳችሁን ትገለብጡትና ያ ማለት ስክሪን ሆኖ ይህን ስክሪን እንደዚህ ነው እንጀራችሁ የሀገራችሁ እያሉ እንደዚህ አይነት ስሜት ሲኖረው ትገለብጡትና ቀጥታ ጀሶውን እዚህ አካባቢ ላይ አላቀቁታላችሁ ማለት ነው። ልክ ስታላቀቁት የዛ አይነት ባህሪ ስታገኙ ያ የገመታችሁት ችግር ነው ማለት ነው። ያን ለማድረግ ደግሞ ሌላ የተለየ አዲስ ሽቦ ልክ እንደዚህ ከሚታዩ ሽቦች የራሱን የሆነ መጠን ታዘጋጃላችሁ ማለት ነው። ስታዘጋጁ አንዱን ፕሮብሌም ይሄ ነው ወይም ችግር የሚፈጥረው በዚህ መቆረጥና ይሄ ይበዛል ወይ ያንሳል ማለት ነው። ያ ማለት የኤሌክትሪክ ፍሰት ለዚህ የሚመግበው ኤሌክትሪክ መስመራችሁ ላይ ለዚህ የሚሰጠው አቅም ይበዛል ወይ ያንሳል ማለት ነው። ወይም ደግሞ ሉዝ ኮኔክሽን አለ። ሉዝ ኮኔክሽን ማለት በመላላት ወይ ደግሞ የአለ መጥበቅ ወይም ደግሞ ክፍተት አለ እዚህ ኤሌክትሪኩ እንዲያዝበት እነዚህ ጋራ በደንብ ጥብቅ ብሎ ኮኔክት መሆን አለበት፣ መገናኘት አለበት፣ መታሰር አለበት ማለት ነው። እንደዛ ካልሆነ ዝም ብሎ አሁን ለምሳሌ ይህ አንድ ሁለት እንደምታዩት ሁለት ናቸው። እነዚህ ሶስተኛ ታደርጋላችሁ። ይህን ርዝመትና ቁመት አለው። ምን ያክል መርዘም ምን ያክል ሳንቲም ያው በባህላዊ እንደምትጠቀሙ ከሆነ አንድ ስንት ብላችሁ ትይዛላችሁ ማለት ነው። ልክ እንደዚህ ስታደርጉት አራት ይመጣ ነው ማለት ነው። አራተኛ ሲሆን ከራሱ ጋር እንደሆነ አምስት። እሺ አምስት ካደረጋችሁ በኋላ ይሄኛው
4 ከራሱ ጋር 5 ከሆነ ቀጥታ ይችን ልሙጥ ታደርጓታላችሁ። በደንብ ልሙጥ ማለት ትስዋታላችሁ። እጃችሁ ጠንከር ያላሉ ሰዎች እንደኛ ምናልባት በዚህ ትይዛላችሁ። 2 ፒንሳ ያስፈልጋችኋል ማለት ነው። ፒንሳ ማለት እኛው ስስሙ እጃችሁ እንዳላችሁ እንደዚህ በደንብ ወራጅ ወይም ከእንትን ጋር የምታስቡትን ይህንን ሬሲስተር የሚባለውን ሽቦ ወይም የሚባለውን ሽቦ በደንብ እንደዚህ ካደረጋችሁት በኋላ 4 ያጠፋችሁትን ፓርት እንታደርጋላችሁ። እዩት፣ በደንብ አስተውሉ። እዚህ ጋር ከመጀመሪያው በደንብ መጥለፍ አለባችሁ። በደንብ አንዷ ጋራ እንደዚህ ከ4 ተቀላችሁት መጀመሪያ እንደዚህ ተቀላታላችሁ። ከዛ ውጭ የምንቀጥለው ደግሞ ሁሉም ጋር አራቱም ጋር ጥቅልል ታደርጉትና እንዳይሾልክ ወይም ደግሞ ብቻውን እየተፈተለ እንዳይሄድ ማለት ነው። እንደዚህ ካደረጋችሁት እንደምታዩት አሁንም በእጃችሁ በፒንሳ ስታዞሩት በእጃችሁ ከያዛችሁት ምን ይሆናል? አቅም ያንሳችሁና እዚህ እጃችሁ ያለው ፓርት ይህን በደንብ መጠቅለል አትችሉም ማለት ነው። ስለዚህ ምን ታደርጋላችሁ? በዚህኛው ፓርት 1 ፒንሳ ትይዛላችሁ ማለት ነው። 2 ፒንሳ ቅድም እንደነገርኳችሁ ነው። ስንት ትላላችሁ? 2 ፒንሳ ያስፈልጋል ብያችኋለሁ። አሁን ምንድነው ኃይላችሁ ወይም ደግሞ መጠቀም መሳሪያችሁ ፒንሳ ነው ማለት ነው። አንድ ባለሙያ ወይም ደግሞ ሙያተኛ ነኝ የሚል ሰው ማቴሪያል ከሌለው ያው እጁም የለም ማለት ነው። ገብቶሻል ወይም ደግሞ ገብተዋል። ምንም አይዲያው ብቻ ከሆነ ነገር ጋር ካልተቀናጀ ምንም ነገር ማድረግ ስለማትችል ልክ ምንድነው ቀላህ ኑሮ መሳሪያው ከሌለ መተኮስ እንደማትችለው ማለት ነው። ያስፈልጋቸዋል ማለት ነው። ለማንኛውም ልክ እንደዚህ በደንብ ትገምዱታላችሁ። በደንብ እንደዚህ ቅድም ምንድነው ያደረገው ዲስ ኮኔክሽን ወይም ደግሞ የሆነ ክፍተት እንዳይኖረው እንዲጣበቅ ብያቸዋለሁ። እዚህ ጋር እንዳይፈጥሩ በደንብ ካደረጋችሁት በኋላ ርዝመቱንም እንዳሳያችሁ ምንድነው በደንብ እንደዚህ ትንሽ 1 ስንዝር ያክል ብያቸዋለሁ። ብዙ ጊዜ በባህላዊ የምንጠቀም ሰዎች ካለን ኖርማሊ በጀስት በቃ እንደዚህ ካደረጋችሁት ይሄን ያክል ከጀመራችሁ በኋላ እዚህ ጫፏ ላይ አሁን በድጋሚ ምንድነው ታደርጋላችሁ? በደንብ ጥብቅ ታደርጓታላችሁ ማለት ነው። በደንብ ጥብቅ ታደርጓታላችሁ። የትም እንዳትሄድ ታመልጥ ታጠብቃላችሁ ማለት ነው። በስት ኖርማሊ ምናልባት ዛሬ የኔትወርካችን ወይም ደግሞ የአካባቢያችን የአየር ሁኔታ በደንብ ጥርት አድርጎ ላያሳያችሁ ይችላል ወይ ላያሰማችሁ ይችላል። ጥቁር አንደኞቻችን ደግሞ በተሻለ ቦታና በተሻለ መልኩ ለማድረግ እንዘጋጃለን ማለት ነው። ያላችሁ አስተያየት እኛም እንቀበላለን። ለመቀበልም ዝግጁ ነን። ስለዚህ እዚህ ጋር ምን ታደርጋላችሁ? አገር ታደርጓታለህ እንደምታየው ምን ሆነች ወይም ደግሞ ገና ሆነች ማለት ነው። ምን ሆነች? ገና ሆነች። ጀስት ታመጧታላችሁ። ይህ ሰራ የነበረ ምጣድ ሾርት አድርጎ የመጣ ነው እያሳየኋቸዋለሁ። አዲስ ላይን የሚዘረጋ ምጣድ ላይ አይደለም። ቤት ላይ እየቆረጥን አስቸግራችሁ ሰዎች ነው ይህን ነገር እየነገርኳችሁ ደግሞ ወይም እያስተማርኳችሁ ያለሁት ለማለት ፈልጌ ነው። ሊረዝምባችሁ ይችላል ኢንኬስ ግን በገመድ መጀመሪያ ዙሪያውን ተጠቅልሎ ነው አዲስ ላይ የሚጠቀለል እንዳይረዝም እንዳያጥር የራሱ ሜጀር አለ። እሱን ቀጣይ ፓርታችን ላይ እናየዋለን ማለት ነው። አሁን ይሄ ልክ እንደዚህ ከሆነ ምን ሆነ? ትንሽ ረዘም አለ ማለት ነው። ረዘም ካለ እዚህ ጋር በእጃችን ያጠጥነውን ሰብሰብ መቁረጥ አይደለም መቁረጥ። ይህ ለዚች አንድ ምጣድ በቂ ፓወር ያሳልፋል ተብሎ የተሰራ በቀመር የተቀመጠ በፊዚክስ የተቀመጠ ኤሌክትሪክ እንትን ነው ላይ ነው ወይም ደግሞ ሬሲስተር ነው ማለት ነው። ምን ብሎ አይደለም። እኛ አሁን አፋችን እንዴት ምግብ ስንጎርስ ምን መጥነውን ያክል ካልሰጠነው ካነሰም ያው ያሳሳናል ማለት ነው። አንጠግብም፣ ከበዛም ደግሞ ያንቀናል ማለት ነው። ልክ እንደዛ ነው። ኤሌክትሪክም በስቶ እዚህ ፓርት ላይ ከመጣ ያቃጥለዋል ወይም ደግሞ ቶሎ እድሜውን ያሳጥረዋል ማለት ነው። ያ ማለት እንደዚህ የሚበቃውን ያክል ከሆነልን ፓርት ላይ እናመጣታለን ማለት ነው። ራሱ እኩል ከሌሎቹ ላይ አንድ እኩል እንዲሆንልን ወይም ደግሞ እንዲያያዝልን ለማለት ፈልጌ ነው። በቃ አሁን ስራችን ወደ ማጠናቀቅ እየደረስን ነው ማለት ነው። ለማንኛውም ጊዜያችሁን እንትን እንዳንል ይህን ያክል ከተወያየንና ካሳየናችሁ
ቀጣይ ብዙ ነገር እናንተም የመስራቱ አቅሙ አሁን ላይ ባይኖራችሁ በዚች ባንድ ብዙ ግን የሆነ ሀሳብ የሚሆን አይዳ እንደተሰማችሁና እንደገባችሁ እረዳለሁኝ። እዚህ ጋር ካመጣ ነው በኋላ ሁለቱ ምን ይሆናሉ? አንድ ላይ በደንብ ይያዛሉ ወይም ደግሞ ይገመዳሉ ማለት ነው። እነዚህ ሁለቱ እንደዚህ ይያዛሉ። ሁለቱ ባንድ ፖዚቲቭ እና ኔጌቲቭ ቅድም እንዳልኳችሁ ልክ እንደዚህ ከተያዙ በኋላ ያ ምን ይለብሳል? ጀሶ ቅድም እንዳልኳችሁ የጀሶ ልብሱ ነው ወይም ደግሞ ደህንነቱ ነው። ለዚህ ምጣድ ወይም ደግሞ ከሌላው ነው ማለት ነው። ከሌላ ባዕድ ነገሮች ጋር ለእኛም ሆነ ለዚህ ምጣዳችን አደጋ እንዳይደርስበት ሴፍቲ ነው። ይህን የምታዩት ባዶ ነው ጀሶ ሞር ግን ይሄ ሙሉ ረግፎ እንደ አዲስ ጀሶ ተመራጭ ማለት ነው። ቀጣይ ፓርታችን ላይ ደግሞ በሌላ ስራ ላይም ሆነ እንደዚህ በኤሌክትሪክ ወይም ደግሞ በዚህ ፓርት ላይ እስከምንገናኝ ድረስ ሰላም ሁሉን በማሰንበቱ በዚሁ ማስጠነቀቃችሁ አንድ ጉዳይ ብላችሁ ጠዋት እንደተነሳችሁት እንዳሰባችሁት ያክል ይሄንንም ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱት አስጠነቅቃለሁኝ። መልካም ቀን። ባይ ባይ። እና ውድ ተመልካቾቻችን የመጨረሻ ላይ ፋይናል ያልገለጽኩላችሁ ነገር ቢኖር ቀደም እንዳሳያችሁ ገመዱ ልክ አሁን አጠናቀናል እና ጀሶችን አድርገን ስንጨርስ እናደርጋለን። ይሄ ተገጠመ ማለት ነው። ኤሌክትሪክ ምጣዳችን ተገጠመ በአዲሱ ያው ነው። አዲሱ ምን አደረገ? ቅድም ያያችሁት የተሟሸነ ይሄ ማለት ኤሌክትሪክ ምጣዱ ነው። ተገጥሟል ማለት ነው። ተገልብጦ ከስር ጀሶ አለ። እዚህ በኋላ ያለው ምንድነው? እንጀራ ይጋገራል ማለት ነው። እዚህ ላይ ከተሟሸ በኋላ እና ያለው ነገር ይሄ ልክ እንደዚህ ነው ሲያልቅ ማለት ነው።